ቤተ ክርስቲያን ምን በሉ ጠብቁ ማለት ነው። አንተ ኮፍ ወዲበ ኮፍ ሐንጻ ለቤተ ክርስቲያን ታላቁ ትርጉም እንግዲህ ሐዋርያው ቅዱስ ጴጥሮስን ቤተ ክርስቲያንን ሲያስረክበውና ሲሾመው ቤተ ክርስቲያን ማናት? አንተ አለት ነህ፣ በአንተ አለትነት ቤተ ክርስቲያኔ ትሰራለች። ዋና ቀጠ ሲኦልኒ ኢይሄይልዋ የሲኦል የገሃነም ደጆች ምን አሏትም? አያሸንፏትም፣ አይችሏትም ብሎ ይህንን ቃል የተናገረው በማይታበል ቃሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሽ ታሪክ እዚህ ላይ ልበላችሁ። አንተ አለት ነህ፣ በአንተ አለትነት ቤተ ክርስቲያን ምድራለች ትሰራለች። ልብ በሉ። አሁን አለት የምንለው እኛ ድንጋይ ነው፣ ድንጋይ ነው። አሁን የቤተ ክርስቲያን በምን ነው የተሰራው? በምንድን ነው? እንግዲህ አምላካችን በሰው አድሮ ምን ይሰራል? የራሱን ቤት ይሰራል። አምላካችን በሰው አድሮ ምን ይሰራል? የሰዎችን ቤት ይሰራል። አምላካችን በሰው አድሮ ሰዎችን እንዲሰሩ ሲፈቅድ በሰዎች አድርና ቤተ እግዚአብሔር እንዲሰራ ቤተ መቅደስ እንዲገነባ ሰዎች እንባቸውን የሚያፈሱበት በቤተ መቅደሱ በጉልላቱ በመሠዊያውና በመሥዋዕቱ ፊት ሆኖ እግዚአብሔር የሰዎችን እንባ እንዲቀበል ሰዎችን ያስነሳል። በዘመነ ብሉይ አስነስቷል። በሕገ ኦሪት በሕገ ልቡና በዘመነ ሐዲስ በወንጌልም ሰዎችን አስነስቶ ታላቅ ቤተ መቅደስ እንዲሰራ ማን ይፈቅዳል? እግዚአብሔር ይፈቅዳል። እንግዲህ በአባታችን በኩል አባታችን አነሳስቶ በእሳቸው አድሮ ይህች ቦታ ላይ እግዚአብሔር ቆሞ ይህ ታላቅ ቤተ መቅደስ ተመስርቷልና እግዚአብሔርን አመስግኑላችሁ። ታላቅ አባታችን በደንብ አድርጋችሁ በእውነት ከሚገባው በላይ እንደዚህ ነው። ትልልቅ አባቶች ቤተክርስቲያን እንዲሰራ ያነሳሳሉ። ትልልቅ አባቶች ቤተክርስቲያንን ያንጻሉ፣ ይሰራሉ። የታደሉት እግዚአብሔር የመረጣቸው ለሹመት፣ ለአገልግሎት፣ ለስልጣን ያነሳቸው እንዲህ አይነት ቤተ መቅደስ ይሰራሉ። ያልታደሉት ደግሞ ቤተ መቅደስ ያፈርሳሉ። ምን ያፈርሳሉ? ቤተ መቅደስ ያፈርሳሉ። ወይም የሰው ልጅ አካል ይላሉ ያፈርሳሉ። በእግዚአብሔር አርአያና አምሳል የተፈጠረውን የሰው ልጅ ማፍረስ ማለት ቤተ ክርስቲያን ማፍረስ ማለት ነው። ስለዚህ በእውነት ሆኩ ማለት አለት ማለት እምነት ነው። ማለት ነው እምነት ነው። አንተ አለት ነህ፣ አንተ በተናገርከው ቃል ቤተክርስቲያኔ ትሰራለች ብሎ ቤተክርስቲያን በእምነት እንደምትሰራ ቤተክርስቲያን የክርስቶስ አካል እንደሆነች ቤተክርስቲያን ማለት የክርስቶስ ቅርንጫፍ በደሙ የተዋጀን በደሙ የተቀደስን በደሙ የነጻን የቀረብ ዋጋ የተከፈለልን እንደሆን አምላካችን ለቅዱስ ጴጥሮስ ይህን ቃል ተናግሮታል። ምንድነው የሚለው ሐዋርያው ቅዱስ ጳውሎስ? አንቱም ታቦቱ ይላል፣ እናንተ የክርስቶስ ማደሪያዎቹ እንደሆናችሁ አታውቁምን ይላል። የማን ማደሪያ ነን እኛ? ሰው ሆነም ቀረም የሁለት ማደሪያዎች ነው። የምንና የምን? አንድ የእግዚአብሔር፣ ሁለተኛ የሰይጣን። ክፉ ሲሰራ ማን ያድርበታል? ሰይጣን። መልካም ሲሰራስ እግዚአብሔር። ቤተ ክርስቲያን ሲሰራ ማን ያድርበታል? እግዚአብሔር። እዚህ ቤተ መቅደስ ላይ ትንሽ ድንጋይ የወረወረውን ማን ያድርበታል? እግዚአብሔር። ላባችሁን፣ ዕውቀታችሁን፣ ገንዘባችሁን፣ ሐሳባችሁን ሁሉ ያወጣችሁ የእግዚአብሔር ቤተ ክርስቲያኖች ማን ያድርባችኋል? እግዚአብሔር ያድርባችኋል ማለት ነው። ስለዚህ ዋናውና ዋናው ቤተ ክርስቲያን ስንል የእግዚአብሔር ማደሪያ መሆናችንን፣ ዋጋ የተከፈለልን መሆናችንን፣ አንድነታችንን፣ ህብረታችንን ክርስቶስ የባረከው መሆኑን ማወቅና መረዳት ያስፈልጋል ማለት ነውና እንደ በእውነት እግዚአብሔር ሲፈቅድ እኮ እንደዚህ ነው አይደል? ቤተ መቅደስ ለመስራት እኮ እነ ሰሎሞን ምንላቸው ከጥበብም ጥበብ በላይ እግዚአብሔር የገለጸላቸው እግዚአብሔር የሚያነጋግራቸው በእግዚአብሔርና በእነሱ ዋጋ እንዲከፈልላቸው የተመረጡ ሰዎች እኮ 40 ዘመን ፈጅቶባቸዋል። ስንት ዘመን? 40 ዘመን። አየህ አሁን እኮ ሰሎሞን ሁሉን ነገር ማድረግ የሚችል ነው። ነገር ግን ያለ ድካም፣ ያለ ውጣ ውረድ፣ ያለ ድክመት እግዚአብሔርን ማግኘት ስለማያስፈልግ እግዚአብሔርን ማግኘት ስለማይገኝ ሰሎሞን 40 ዘመን እንዲቆይ እግዚአብሔር አበረታው ወይንም አጸናው። ስለዚህ በድካም ምን አለ? ሕይወት አለ። በድካም ምን አለ? ጥቅም አለ። በድካም ማደግ አለ። በድካም ከጸጋ ወደ ጸጋ ከክብር ወደ ክብር ነው የምናድገው እንጂ እግዚአብሔር ከፈቀደ እኮ በአንድ ቀን
አንዷን ድንጋይ ቅድስት ቅኔ ማኅሌት ቤተ መቅደስ አድርጎ እግዚአብሔር ቤተክርስቲያን ባርኮ ቀድሶ ለሐዋርያት ሰጥቷቸው፣ ግን እንድንደክም ግድ ነው። ካልተደከመ ዋጋ የለም አይደል? ያድከም ዋጋ የለም። ስለዚህ በድካማችን ልክ በሩጫችን ልክ በእምነታችን ልክ ነው የምናገኘው። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? መጨረሻ ሊሰናበት ሲል ወደ እግዚአብሔር ሊወጣ ሊሄድ ሲል ምን አላቸው? ሰበሰበና ሩጫዬን ጨርሻለሁ አላቸው። ምን ጨርሻለሁ? ሩጫዬን ጨርሻለሁ፣ እምነቴን ጠብቄአለሁ፣ ገድሌንም ተጋድያለሁ። እነሆ ከእግዚአብሔር የማገኘውን አክሊል ልቀበል እሄዳለሁ። ስለዚህ ቤተክርስቲያን ለመስራት ሩጫ ያስፈልጋል አይደል? ቤተክርስቲያን ለመስራት እምነት ያስፈልጋል። ቤተክርስቲያን ለመስራት መጋደል ያስፈልጋል አይደል? መጋደል ከሰውነት ቆርጦ ለቤተክርስቲያን ምን ማለት መስገድ ነው የሚባለው አይደል? በዚህ በጭንቅ ዘመን ኑሮው ሰዓት በሆነበት ዘመን የሰው ልጅ ሕይወቱ ለጥቂት ጊዜ ለማቆየት በሚጨነቅበት በሚወጣበት በሚወርድበት ሰዓትና ጊዜ ጊዜንም ገንዘብንም ሀብትንም ሰጥቶ ቤተክርስቲያን ለማነጽ መነሳሳት ከዚህ የበለጠ ዋጋ እግዚአብሔር ይመስገን ምንም ዋጋ የለውም ማለት ነውና ጊዜ እንዳልወስድባችሁ ያው ክረምትም ስለሆነ